ከዛ ነው በማለት ከዛ ነበር ሰው የሚያመጣው ሽፎን አልነበረ አንቺ ነሽ አሰብሽ የመጀመሪያው እኔ ነኝ የሚመጣ የነበረ ከዱባይ ነበር ጨርቅ ሰው የዱባይ ደግሞ የተለመደ ጨርቅ ነው አዲስ ነገር የለውም ሰው ይሰለቸዋል ከዛ በኋላ ሳመጣው ሰው እየወደደው ሄደ ሽፎን ለመሸጥ መኪና በዛ ሰዓት ሄደሽ አድርሰሽ ቤታቸው ድረስ ሄደሽ አስመርጠሽ ብሩን ደግሞ ለመውሰድ ተመልሰሽ መጫለሽ ቤት ለቤት እየሄድሽ ነው ምክንያቱም ምን ነበረ በቃ ከመኪናው ቪትስ ነበረኝ ያኔ መኪና ምን ነበረው ጨርቅ ነው በቃ ሽፎን ብቻ ነው ከኋላ ጀግናለሽ ሰው ሱቅሽ ነበር ማለት በቃ ሱቄ ነበር በጣም ከባዱ የነበረ የህንድ ሽፎን 6 ሜትር ነበር የሚመጣ የኛ ሰፊ አልለመዱትም ይሄ በቃ 4 ሜትር 5 ሜትር ነበር አርበ ጠባብ ነው አርበ ሰፊ ነው የተለመደው እኛ ሀገር አርበ ጠባቡ በቃ ምንም ለመስራት ፍላጎት የላቸው በቃ አይገዛም አይሸጥ ምናምን ነው ከዛ ሰፊዎች ጋር ሄደሽ የራሴ ሰፊ አንድ ሾላ ጋር ያስኩ ለሱ አስረዳውት እንደዚህ አድርገን እንሰፋዋለን ተባብለን በቃ እኔ ሰው ሲመጣ ወደሱ ልክለታለሁ እንጂ አሁን ይሄ ለማከፋፈል ለማስረከብ በሻንጣም ለማስረከብ ምናምን ስታስቢ ሰውን ያጣጥሏል ከለሩ ያምራል ዩኒክ ነው ሽፎኖቹ ምናምን እያልኩ በቃ የሚገርምሽ የሆነ ሽፎን የምትለብሺ ከመሰለኝ ወይ ሽፎን ከለበሽ ሳታስቢ ፊት ለፊት ላወጣውቻ ወሬ ሌላ ነገር አስመስዬ ላሰጣልሽ ይችላልውና በእንደዛ ያስቀራቸው ከስተመሮች አሉ በጣም የሚገርምሽ ነገርና አሁን ሳስበው በጣም ነው የሚያስደስተኝ ያህል የነበረኝን ለስራ ፍቅር ሾላ ጋር ቆመን የሆነ ሳያቸው ሽፎን እየወሰዱ ነበር ከሾላና ከኋላ መኪና አወጣሁትና ሽፎን ወደ ፊት ለፊት አደረኩት እንዲያዩት እኮ ነው ገባሽ ልክሳይት እንዴ ያሳየን እስኪ ምናምን ብሎ የብዙ ብር ወስደውልኛልና እስካሁንም ከስተመሮቼ ናቸው እንደዛ ያስቀራቸው ብዙ ሰዎች አሉ እየታገልን ገባሽ ብዙ ሰው ሽፎን እየወደደው ሄደ ግን እንዳልኩሽ በአንዴ አያሳድቅሽም ብሩን ለመሰብሰብ ጊዜ ይፈልጋል ወዲያው አይሰጥሽም ሳስበው ለምን ትንሽ ሱቅ አልከፍትም ያኔ እኔ ሲጀመር ሽፎን ከሾላና ጨርቆስ ውጪ ሽፎን አልነበረ በቃ የሚታወቀው ጨርቆሽ ሾላ እና እናቶች ብቻ ናቸው የሚለብሱት ተላልቆች በቃ ይሄ ወጣቶች አልተለመደም ነበር 22 ጋር የመጀመሪያ ብራንቺ 22 ጋር ትንሽ የሱቅ ከፈትኩ ግን ብዙ ጊዜ ተመላልሼ ነበር ህንድ በቃ በየጊዜው ኦርደር ይኖረኛል በቃ ጥሩ ሆነ በቃ ጨርቅ የምታመጪው ከዛ ሆነ ሱቅ ላይ አንደኛ ፎቅ ላይ ስለነበር ብዙም ስራ አልነበረውም ግን ትንሽ በቃ ሰው በሰው ይመጣ ነበር ቆንጆ ነገር ስለሚፈልግ ሰው ደግሞ ገባሽ ደና ነገር ስለምንይዝ ይመጣ የተለየ ነገር በጣም ሰው ይፈልጋል ስፔሻሊ ሽፎን ለባሽማም ከሆነ ሰው ባሽ አዲስ ነገር ይፈልጋል ከዛ በኋላ ግን ብዙ ገበያ አልነበረውም ግን ደና እግዚአብሔር ይመስገን አከራዮች የምንላቸው እዚህ ጋር ትንሽ ቤት ብትሰሩልኝ ምናምን ላቸው ነበር አስፋልት ዳር ወደ ታች ለመውረድና በጣም ጥሩዎች ናቸው ያው በጣም ከምልሽ በላይና የሆነ ቀን ሁለተኛ ልጅ ይወልጂ ቶሎ ነኝ ምናምን አሉ ክርስቲና ልክ እንዳሳለፍኩ እንደ